ህግ መርማሪ አይደለም ውጣልኝ እኮ አይደለም ከቤቴ ውጡልኝ እኮ የህግ ሰው ነኝ እያልክ ነው አይደል ይሄ እኮ የጠበቃ ቤት ነው እኮ ይሆና ታዲያ በእንደዚህ አይነት ስርዓት አይደለም በቃ ካሜራን አስጠፋውታ እኮ ልወጣልህ እችላለሁ መርማሪ ጋዜጠኛ በእንደዚህ አይነት ሁኔታ አይደለም የኔ ፍርድ ማዛባት ስለኔ በአግባቡ ስላለ መስራት ምናምን አንተ እኔ እሱን መቻ ነሳው ከይዙን ያስከው አንተ ነበርክ አይደለ እጂ ምን አንቀጠቀጠው ንገረኝ ልታስረዳኝ ትችላለህ ወይ ምንድነው አንታኒ ለዚህ ምንድነው ውጣልኝ በቃ ስልኩን ሰብረዋለሁ ውጣልኝ አንተ ሰውዬ ተሰብሬ ነው ዛሬ እባክህ እርዳኝ ወንድሜን ከዚህ ሁሉ ነገር አድንልኝ እባክህ ልለምን አይውልሽ እኔ አሁን እዚህ እኔ ነኝ ማለት ለምን አያስፈልግም እባክህ አይደለም ተለመነኝ ወንድሜ እንደዚህ አይነት ችግር አያረግም እንደዚህ አይነት ነገር አያረግም ነው ያውቀዋለሁ እባክህ ተለመነኝ እሺ አሁን ተረጋጊ እኔ ማገዝ ያለብኝን አግዛለሁ አንቺ አሁን እንደዚህ አይነት ነገሮች መግባት የለብሽም እኔ መስራት ያለብኝን ነው የምሰራው እሺ እኮ እሺ እርዳኝ በቃ ወንድሜ ከመሞቱ በፊት በቃ ድረስለት እሺ እንግዲህ ወደ አቶ ማንችሎት እንምጣና እስቲ የህግ ባለሙያ ነኝ ብላኛልና እንዴት ነው የህግ ስራ በጣም ኃላፊነት የሚበዛበት በጣም ጥንቃቄ የሚጠይቅ ትልቅ ስራ ነውና እንዴት ነው ስራውና እዚህ ጋር ያለው ህይወት ከማህበረሰብ ጋር ያለው ነገር አንዳንድ ደግሞ የሚነሱ እንትኖች አሉ በህግ ዙሪያ ምናምን አላስፈላጊ ስም መሰጠት ሊሆን ይችላል ምናልባትም እነዛ ስም የሚሰጡት አንዳንድ ሰው ከሚያደርጉት ስራዎች አንፃር ይሆናል ብዬም አስባለሁና ያው ትንሽ የመዛባት ነገር አለ ሲዛባ ደግሞ ጠበቃ አቃቤ ግዳኛ ፖሊስ ምናምን ላይ ነው ስም የሚነሳው ከዛ አንፃር ምን አይነት ምላሽ አለ አንተ አዎ ጥሩ ነው እንግዲህ ምን አለ መሰላው አንተም ገልጸዋል የህግ ስራ ማለት ከባድ ነው ምክንያቱም የሰው ህይወት ላይ ነው የምትሰራው ኦልሞስት ዳኛ የሚፈርደው በሰው ህይወት ላይ ነው ግራና ቀኙን ትክክለኛ መረጃ ይዞ ያው የበደለ ወይ ደግሞ ያጠፋ እንደ ህጉ በሚፈቅደው መሰረት ፍርድ ይሰጣል ማለት ነው ስለዚህ የጠበቃ ስራ ደግሞ ምንድነው አንድ ተከሳሽ ስለ ጉዳዩ በደንብ አብራርቶ መግለጽ ሳይችል ሲቀር ኬዙን እውነታ ከሱ እንዳለኩ ያውቃል እኮ ተበዳይ የግል ጉዳዩን የተበደለበት ሁኔታ ያውቃል ግን ያንን ጉዳይ አብራርቶ ከህግ ፊት መናገር የማይችሉ ብዙ ሰዎች ገጥመውኝ ያውቃሉ በስራ ልምዴና እንደዚህ አይነት ሰዎችን ከነሱ ትክክለኛ መረጃዎችን ይዘን ያንን ወንጀል ወይ ደግሞ ያን ድርጊት እንዳልፈጸሙ እነሱ እንዳልሆኑ መረጃዎችን አሰባስበን ያው እንግዲህ ተከሳሽን ወክለ ነው ያን ሰው ወክለ ነው በቃ የዛ ሰው ጉዳይ የራስ ጉዳይ እንደሆነ አድርገህ ነው እንደዛ አድርገህ አስበህ ነው የምትሰራውና ብቻ ውስብስብ ነው እንደው ስለ ህግ እንደዚህ ባጭሩ አውርተ ነው የሚያልቅ ነገር በጣም ረጅም ነው በነገራችን ቀንም ሙሉ ብናወራ እንደዚህ የሚያልቅ ነገር አይደለምና ረጅም ነው ብቻ ግን ምንድነው ህግ ላይ ያሉ ሰዎች የራሳቸውን ኃላፊነት በአግባቡ ከተወጡ ቅድም እንዳልኩ እዚህ ጋር የማይጎዳ ያው እንግዲህ ያጠፋም ሆን ብሎም ማድርጎት ሊሆን ይችላል አጋጣሚ ሊሆን ይችላል ኤኒዌይስ አላወኩኝም ወይ ደግሞ ህጉን አላወኩ ማለት ከህግ ተጠያቂነትም ስለማያድን አንዳንዴ ተከሳሽ እንኳን ጉዳዩን ቢተው ህግ አይለቀው አንዴ ህግ ውስጥ ከገባ ያው በቃ ገባ ነው ህጉ መጨረሻ ፍጻሜውን ልባት ካላገኘ ድረስ አይተውምና የጠበቃ ስራ ደግሞ ትልቅ ሚና አለው ሞር ለተበዳዮችም ስለሚቆም ከምንም በላይ ለተበዳዮች ስለሚቆም እነሱን ወክሎ ስለሚሰራ ትልቅ ኃላፊነት አለው ብቻ ከባድ ነው ብዙ ነው እንደው እንዲ እንደማወራ አይደለም ልከና ያው ትልቅ ቅድምም ብያለሁ ትልቅ ኃላፊነት ነው በጣም መጠንቀቅ ማስተዋል ብዙ ነገሮችም ራስን መግዛት ይጠይቃል ከምንም በላይ አልፎ ተርፎ ህይወት እስከማሳጣት የሚደርስበት ነው በጣም ብዙ ኃላፊነቶች ያሉበት ነውና እስቲ እንግዲህ መስከረም ወዳንቺ እንምጣና ትልቅ ኃላፊነት ስራ ይበዛበት ሰው ነው አቶ ማንችሎትና እንዴት ነው በምን ታግዣለሽ ያው ለቤት ውስጥ ማለት የቤት መሬት ነኝ ትርፍ ስራ ምናምን የለኝም ቤት ውስጥ ነው በስራ በኩል ጉዳይ ስለሌለ ምንም አላግዘውም ግን ያው ቤት ውስጥ ያለው ነገር ሁሉ ነገር ከፈራ አደርጋለሁ ቤት ውስጥ ያለው ነገር ሰራለሁ እንጂ በሱ ስራ ጣልቃ አልገባም ልክ ነሽ ግን ያው አንደኛ ከብዙ እንትን ውስጥ ነው የሚመጣው ብዙ ጉዳይ አስተናግደው ምናምን ነው
የመጣው። ሲመጣ አቀባበል ምናምን አቀባበልማ ግዴታ ነው። ሌላ ባለቤት የምታደርገው ነገር ነው። ቤት ውስጥ ሆኜ ቡና አፍልቼ እጠብቀዋለሁ። ሲመጣም በቃ በደንብ ነው የምትንከባከበው። በደንብ እውነት ነው። አዎ ያው ምልህ መስኪ እንግዲህ ሚስቴ ብቻ ሳይሆን ጓደኛዬም እናቴም ሁሉ ነገር ነች እና ያው አንተ ቀድመህ በቃ እኔን እየተረዳኸኝ አስቸገርከኝ እኮ በቃ ደክሞኝ እንደምመጣ አዋዋሌን እኮ ሳልከው። ያው በየቦታው የሰው እንግዲህ እንዳልኩ በየቦታው ስንንቀሳቀስ በጣም ፈጣን አእምሮ ነው ያለህ እና ቀድመህ እኔን ተረድተሃልና ደክሞኝ ምናምን ነገር እንዲህ ፊቴን ጣል ብዬ ጣል አድርጌው ምናምን ነገር እመጣለሁኝ። ሙስ ገብተህ በቃ የሆነ ወይ መተኛት ወይ በቃ ማረፍ ነው የምትፈልገው እና እሷ እንደመጣው በቃ እንድተኛ እንኳን አትፈልግም። ቡናውን አፍልታ ሲኒውን ዘርግታ ፌንዲሻውን አፈንድታ ምናምን ነገር በርቸስቸስ አድርጋ ቤቱን ጨስ አድርጋ ታውቃለች። የምገባበትን ሰዓት ትጠብቀኛለች እና በቃ የሚበላ ነገር ሳልበላ ጭራሽ ወደ አልጋ እንደወጣ አትፈቅድም። ስለዚህ እንክብካቤው በደንብ አለ። በቃ አዋዋሌን የምታስረሳኝ እሷ ነች ብልህ ምንም ማለት በቃ ያው የዋልኩበት ያ እንደዚያ ጭቅጭቁ ምኑ ድካሙ ምናምን ብዙ ንትርክ አለው የህግ ባለሙያ ስትሆንና ብዙ ገጠመኞች አሉት። ያን ሁሉ ተቋቁሜ ውዬ ምናምን ደክሞኝ የመጨረሻ በቃ ዝዬ ስመጣ ምናምን ነገር ቤት ስገባ ነው በቃ የምረሳው። ለምን ገና በር ላይ በሩን ከፍቼ ስገባ የምታሳየኝ ፈገግታዋ ራሱ ያን ነገር እንድረሳ ያደርገኛል። እኔ እንጃ ብቻ እንዴት ብዬ እንደምገልጽልህ ራሱ አላውቅም አንዳንዴ እና በጣም እሷ ብዙ ጊዜ አትናገርም እና የሆነ ነገሮች እንደዚህ አብራርታ ስለማታወራ ነው እንጂ ሚስት ብቻ ሳትሆን በቃ እናትም እህትም ጓደኛም ብዙ ነገር ነች መስኪ። በጣም ደስ ይላል። እሺ እስቲ ምናልባት በተጨማሪ እንግዲህ እንዳልኩ ነው የህግ ነገር በጣም ጥንቃቄ ከባድ ሁኔታ ነውና የተለየ የገጠመ ኬዝ በዛ ኬዝ የደረሰብህ ጫና ምናምን እስቲ? አዎ ያው እንዳልኩ ነው እንግዲህ ህግ ላይ ስትሰራ ቀየው ማዳራት የለብህም። እንደነገርኩ ለተበደለ ወገን መቆም አለብህ። ይሄንን ጠበቃን ከሌላው የሚለየው ምንድነው? በቃ ለተበዳዮች ነው የሚሰራው በዋናነት አስቀድሜ እንደነገርኩ ማለት ነው። ለተበዳዩ ስትሰራ ደግሞ ያኛው የሚበድለው ወገን ደግሞ አንተን ጠላት ሊያደርግ ይችላል። ኦልሞስት ግን በተቻለ መጠን እኔ ብቻ እግዚአብሔር ይመስገን በአግባቡ ህሊና የሚያዘውን የሚፈቅደውን በገባውበትም ቃል ኪዳን መሰረት በአግባቡ ስለምሰራ እስካሁን ድረስ ያን ያህል ወጣ ያለ ማስፈራሪያዎች፣ ዛቻዎች እንደዚህ ያደረግክ ቆይ ምናምን የሚል ነገር አልገጠመኝም። እኔም ደግሞ በአግባቡ ነው የምሰራው። ህሊናዬን የሚያስጠይቅ ነገር ሰርቼ አላውቅም። እስካሁን ያሉ ከስተመሮቼ በጣም ለእኔ ትልቅ ምስጋና ነው የሚያቀርቡት። በቃ በዚህ አጋጣሚ ብዙ ቤተሰቦች አፍርቻለሁ። የሚገርም ነገር በስራ ሂደት ማለት ነው። ለምን በቃ ለተበደለ ወገን ነው የምቆመው እና ራሳቸውን ወክዬ ስለማወራላቸው፣ ራሳቸውን ወክዬ ስለምከራከርላቸው፣ ራሳቸውን ወክዬ ብዙ ነገር ስለምሆን እነሱ ሊያልፉት የነበረውን ውጣ ውረድ በእኔ ስለሚሸፈን አመስግነውኝና አክብረውኝ ነው እስካሁን ድረስ እየኖርኩ ያለሁት እንጂ ያን ያህል ወጣ ያለ ነገር ከዚህ በፊት ብዙም ገጥሞኝ አያውቅም። እንግዲህ በእኔ በኩል ህግ አያጓደልም እያልከኝ ነው? አዎ በተቻለ መጠን ያው እንግዲህ ለተበዳይ ስለምሰራ ውስጥ ህሊናዬ በሚያዘው መሰረት በአግባቡ እንግዲህ ኃላፊነቴን እየተወጣው ነው ብዬ አስባለሁ። እንግዲህ ከሞላ ጎደልም ቢሆን እንደዛ ነው ያለው ነገር። ጥሩ። እስቲ ምናልባት ያው እንዳልኩህ እኔ ጋዜጠኛ ነኝ። ጋዜጠኛ ስትሆን እንግዲህ ለመረጃ ቅርብና ብዙ ነገሮችን የማግኘት ቻንስ ከፍተኛ ነው። አዎ እና አንድ የሆነ ጊዜ የሰማሁት ኬዝ አለ። እሺ። እና ከሱ አንፃር ስለሱ መጠይቅ ጥያቄ አለ። እስቲ በአንተ እይታ ወይም በማንችሎት እይታ ምን ይመስላል የሚለውን ምናልባት ከዚህ በፊት ዜና ላይ ሰምተህ ሊሆን ይችላል። ስለ ያሬድ የሚባል ተከሳሽ የምታስታውሰው ነገር አለ? ያሬድ ንጉሴ የሚባል የማስታውሰው ነገር የለም። ያው እንዳልኩ ብዙ ነው እንግዲህ እዛ ጋር ብዙ ከስተመር ስለምናስተናግድ ሊመጣልኝ አልቻለም። ያው ጉዳዩ አንተ ጋር መጥቷል አይደለም? ግን በጣም የሆነ ወቅት ለመነጋገሪያ የነበረ ጉዳይ ስለነበረ ነው። ያው እንዳልኩ እንግዲህ እኔ ስራ ደክሜ እመጣለሁ። ከስራ መጣሁ ቤት ማረፍ ነው እንግዲህ
እረፍት ማድረግ ነው። ሚዲያም ያን ያህል አልከታተልም። ምናልባት እሷ እንደ ቁጭ ብላ የተሰምታ ከሆነ እንጂ እኔ ያን ያህል ሚዲያም ወደ ቲቪም እንትን አለ ይደክመኛል፣ እገባለሁ፣ ተኛለሁ። እንደዚህ ወቅታዊ ነገሮችን ያን ያህል እንትን አላደርጋቸውም። ሜቢ ስልኬ ላይ ወይ ዩቲዩብ ወይ ቲክቶክ ላይ ምናምን ነገር ካየሁ እንጂ ቲቪ ምናምን እንደዚህ ዜናዎች ምናምን ብዙም እንትን አልልም። እኔ ለምን በጣም ደክሜ ስለምገባ ቤት ገብቼ ማረፍ ነው እኔ እንትን ማለት ነው። ኦኬ ያው እሷ ምን ቤት እንደ ግን ይቅርታ አድርግልኝ ወደ ኋላ ልመለሳችሁና እስቲ የትዳር ህይወታችሁ ምን ያህል ጊዜ ነበር? እሱን አልጠየኳችሁም ነበረ። ያው ከውጭ ሀገር እንደመጣሁ ማለት እዚህ የሆነ ጉዳዮች ሳስፈጽም አይደል ያው በማታ የተገናኘ ነው። ያው አጠቃላይ ከተገናኘ 7 ወር ነው ማለት ያው አፈጣጥና ነው። 7 ወር? አዎ 7 ወር ነው። እንዴ በጣም ያው ማለት ሪሌሽን ከገባን 7 ወር ነው። ከዛ ከተጋባን ደግሞ 5 ወር በ2 ወር ውስጥ ነው። የምራችሁና ያው እንግዲህ ስንግባባ ምን መሰለህ እኔ አሁን እሷ እኔን አጋጣሚ እንዳተገናኘ ሰው ወይ ደግሞ አጭር ጊዜ ቆይታ እንዳለው ሰው ሳይሆን እሷም ጋር እኔም ጋር አንድ አይነት የሆነ ተመሳሳይ ስሜት ነበረ። እሱ ምንድነው ብትል ከረጅም ዓመት በፊት እንደምታውቀው ነው የምታስበኝ፣ ከረጅም ዓመት በፊት እንደማውቃት ነው የማስባት እንጂ የሆነ የጊዜው ማጠርኛ ላይ ተጽዕኖ አልፈጠረም። በጣም የሚገርመው ነገር እሱ ነው። እንደዛ ነው እንግዲህ እየሰማችሁ በ2 ወር የፍቅር ግንኙነት አሁን 5ኛ ወር የትዳር አብሮ የመኖር ላይ ናቸው። እናንተስ ማለት እንጠናና 2 ዓመት 3 ዓመት የምትሉ ሰዎች በእርግጠኝነት ይሄን ነገር እያያችሁ እንደሆነ ተስፋ አደርጋለሁ። ያስተምራል እና ይሄንን ላነሳ የፈለኩት ለምንድን ነው ያው እሷ ምናልባት ካየች ብለኝ ነው። እና ታሪኩ የቆየ ኦልሬዲ አሁን 2 ዓመት ሊሞላው ነው። 2 ዓመት አይደለም 1 ዓመት ከምናምን እና በጣም የሆነ ሳለ በጣም ሶሻል ሚዲያውን ያጨናነቀ ጉዳይ ነበረ። ምናልባት ኬዙን ካስታወስኩ ወንጀሉ ተፈጸመ የተባለው ዝርፊያ ነው። ከዛ በኋላ አንድ ወንጀለኛ ነበረ አሁን ያሬድ ያልኩ እና ወደ አንድ ቤት ለመዝረፍ ገብቶ የቤቱ አባወራ ሲደርስበት እሱ ላይ እርምጃ ወስዶ ገለውበት ነበረ። ያ ሟች ደግሞ አንድ ልጅና ከሚስቱ ጋር ነው የሚኖረው ለ3 ነው። እና በአጋጣሚ ሌሊት ላይ ስለገባ ልጁ መግደሉን ሲያቅ ሰውየው መሞቱን ሲያቅ ምናምን ልጁና ሚስቱን ደፍሮ እነሱንም እዛው ገለው እንደወጣ ነው። ልጆቹን ሚስቱንም ልጁንም ያው እንደዚህ አይነት ኬዞች ይመጣሉ። ያው ከዚህ ጋር ተመሳሳይ ነገሮችን አውቃለሁኝ። በርግጥ አሁን የምትለኝ ግን ለምን እንዴት እንዳላወቁት ግራ ገብቶኛል። በጣም ከባድ ወንጀል ነው በነገራችን። በጣም ትልቅ በጣም ከባድ ነው። ዝርፊያ ነው፣ መድፈር ነው፣ ነፍስ ግድያ ያለው ምናምን። አዎ መግደልና በአሰቃቂ ሁኔታ መግደል በራሱ የተለያዩ ነገሮች ናቸውና እንደ ህግ እነዚህ ነገሮች ራሱ ለይቶ ህግ በደንብ ያያቸዋል። ስለዚህ አንተ የምታውቀው ነገር የለም ማለት ነው? ማለት አልሰማህም? አይ ይሄንን ጉዳይ አሁን አንተ ስትነግረኝ ራሱ ለኔ በጣም እንትን ውስጤን እንትን እያደረገኝ ነው። ያው በእርግጥ ይሰማል፣ ከባድ እንትን ነውና ስቅቅ የሚል ነገር አለው ታሪኩ በራሱ እንደዛ አይነት ነገር ነው። ግን በወቅቱ ይሄን ጉዳይ ያዘ ጠበቃ አንተ እንደውም ከነ የሚማቀው እንዴት ብሎ ምን እንዳያስኩትኝ ምንስ መረጃ ኑሮ ያንን ጉዳይ የዛን ኬዝ ያስኩትኝ እንደውስ እንዴት አውቀህ እኔ ያላወቁትን ኬዝ አንተ እንዴት ነው? ጠንቋይ አይደለም መቼስ እንዴት ብሎ ነው ሊሆን የሚችል? ልክ ነህ፣ ጠንቋይ አይደለም ግን ጋዜጠኛ ነህ። በሰዓቱ ግን ይሄን ጉዳይ ያስከው አንተ እንደውም በቂ መረጃ አለ። እንዴት ብሎ ነው አንተ በቂ መረጃ ሊኖርህ የሚችለው? እንዴት? ሲጀመር እኮ ስትመጣ ባለትዳሮችን ኢንተርቪው እያደረገን ከባለትዳሮች የትዳር ተሞክሮ ለአድማጮች መረጃ እንሰጣለን ብለህ እንጂ ማነህ አንተ? ምን ስለሆንክ ነህ? ህጋዊ መርማሪ ነው ወይስ ጋዜጠኛ ነው የምትባለው? የኔን ፕሮፋይል የኔን ስራ የኋላ ታሪክ ልትጎረጉር የምትችለው አንተ ማን ስለሆንክ ነው? እሺ ስለኔ እውነተኛ ማንነት ልነግርህ እችላለሁ። መርማሪ ጋዜጠኛ ባይሉ እባላለሁ።
አሁን የምትለውን ጉዳይ አሁን የነገርኩን ኬዝ ደግሞ አላቆም ብለህ የካድከኝ ጉዳይ ደግሞ አንተ እንዳያስክ በቂ መረጃ አለ? ምንም የለህም፣ በጭራሽ የለህም። የምትለው ታሪክም በእኔ በስራ ሂደቴ ውስጥ ተፈጥሮም አያውቅም። ስለዚህ የሌለ ነገር ያልተጻፈ ነገር ነው እያነበብኩ ያለው መርማሪ ጋዜጠኛ። ስለዚህ ማውቀው ጉዳይ የለም እያልከኝ ነው? ምንም የማውቀው ታሪክ የለም ከይቅርታ ጋር ነው። እሺ ቆይ ልወጣልህ እችላለሁ። አንድ ጉዳይ ማን አንተ ምን ስለሆንክ ባለቤትን ልጠይቃት አይደለም? ከዚህ በፊት ምናልባት ስለ ስራ መጀመሪያ የጠየቅበት ሁኔታና አሁን የምታወራው መንገድ የደረስክበት እንትን ምንድነው? ምኑና ምኑ ነው የሚገናኘው? ስለ ስራ ምናምን ነግሮሽ ያውቃል ከዚህ በፊት? አይነግረኝም። ያው ከስራ ሲመጣ እንደክሞት ነው የሚመጣው ማለት ያው ይገባኛል። ግን የፈለገ ቢሆን ምንም ነገር ተደበቀ የሆነ መደበቅ ያለባቸው የሆነ ያህል ልክ አለ። ግን እንደዚህ ዋልኩ እንደዚህ ገጠመ ምናምን ወይ ከዚህ በፊት ያሳለፋቸውን ኬዞች ምናምን ነግሮሽ አያውቅም? ያው ይነግረኛል። አዎ አንዳንድ ነገሮች ይነግረኛል። በጣም ከባድ የዋልኩበትን በሙሉ ስንት 150 ኬዝ ለሷ ግዴታ እኮ የማስረዳት እንትን ኃላፊነት እኮ የለብኝም ወንድሜ። አሁን ካሜራህን አስጠፋ፣ ቀጥ ብለው ውጣልኝ። አንተ ማን ስለሆንክ ነው የኔ ህግ መርማሪ ነው? አይደለም ውጣልኝ ውጣልኝ እኮ አይደለም ከቤቴ ውጡልኝ እኮ የህግ ሰው ነኝ እያልክ ነው አይደል? ይሄ እኮ የጠበቃ ቤት ነው እኮ ይሁን። ታዲያ በእንደዚህ አይነት ስርዓት አይደለም። በቃ ካሜራህን አስጠፋ፣ ውጣ እኮ ልወጣልህ እችላለሁ። ግን መርማሪ ጋዜጠኛ በእንደዚህ አይነት ሁኔታ አይደለም። የኔ ፍርድ ማዛባት ስለኔ በአግባቡ ስላለ መስራት ምናምን አንተ እኔ እሱን መቼ አነሳው? ኬዙን ያዝከው አንተ ነበርክ አይደለ? አላስኩም። እኔ ኬዝ ምንድን ነው የምትቀባጥረው? እኮ ኬዙን ያዝከው አንተ ነበር። እኔ እንደዚህ አይነት ኬዝ ይዤ አላውቅም። አይደለም ትላለህ። እሺ ችግር የለውም። ለምንድን ነው ሰላም ከነበረው አይምሮን ልታደፈርሰው የመጣው? አንተ ህይወቴን ለመመጥበጥ የመጣ ሰይጣን ነህ እንደ አንተ። እኔ ይኸውልህ አሁን የህግ ሰው ነኝ እያልክ ነው። አነጋገርን አስተካክል። በመጀመሪያ ደረጃ እኮ የምታደርገው ነገር እኮ ነው አንተ ይሄን እንድናገር እያደረገኛል። ይኸውልህ አሁን ልወጣልህ እችላለሁ እኮ ውጡልኝ። ካሜራን አስጠፋ፣ ውጣልኝ። ከዚህ በኋላ ስላለው መረጃ እኔ ምንም ካንተ ጋር ማወራበት አቅም ፍላጎትም ምንም ነገር የለኝም። ተረድተኸኛል? ስለዚህ በቃ እስካሁን የግል ፕሮፋይልን ስለ ጋብቻ ሁኔታ ስለምትፈልጉት መረጃ በሙሉ ሰጠኋችሁ አይደል? የምትፈልገው እሱ ነው አይደል? በቃ ውጣልኝ። ሌላ ምንድነው አንተ ከኔ ጋር ለምን ካድከኝ ነው? ምንድነው እኔ ያላስኩም ለምን አልክ? መቼ እኔ መያዜን አንተ በምን አወቅ? እንደዛ አይነት ኬዝ እኔ ጋር መጥቶ አያውቅም ሲጀመር። እና ምን አይነት ህግ ነው? ምን ኬዝ ነው አንተ ጋር? ማሙ ያለ እኔ ፍቃድ ነው የመጣችሁት። ያወራችሁት ታሪክ ሌላ ነገር ነው አይደለም? እሱንም አስፈቅደን እሷም እኮ ተስማምታችሁ እኮ አሁን ደግሞ በማልፈልገው መንገድ የማልፈልገው ዓላማ ስለሆነ ወደ ካሜራው አትሂድ። አይደለም ወደ ካሜራው አትሂድ። ይኸውልህ በቃ ውጣልኝ። ካሜራ ምናምን እዚህ ለእናንተ መስጠት የምፈልገው መረጃ ትሰማኛለህ እኮ። ተረጋጋና ቁጭ በል። ይኸውልህ ትሰማኛለህ? እኔ በቂ መረጃ ይዤ የመጣሁ ሰው ነኝ። የምን በቂ መረጃ ነው ይዘህ የምትመጣው? አሁንም የህግ ሰው ነኝ። እስካሁን ካወራው ውጪ ለአንተ የምሰጥ ሌላ መረጃ የለኝም። እርግጠኛ ጆሮ ይሰማል? እርግጠኛ ነህ? አዎ እርግጠኛ ነህ? አዎ መረጃ አለኝ። ምን አመጣ አንተ? ምን ቤት ነህ? እሺ ቁጭ ብለህ ጠብቀኝ። እስኪ የትኛው መረጃ ነው? እኮ ቁጭ በልና ጠብቀኝ። አሳየኝ እስኪ። ይዤ እመጣለሁ። ምን አይነት ካሜራማን እዚህ ጠብቀኝ። ምንድን ነው የሚያወሩት እነዚህ ሰዎች? ውዴ ምንድን ነው ማለት የፈራው ነገር አለ ወይስ ምንድን ያስፈራኛል? የማይሆን ነገር የሌለ ታሪክ እያወሩ እኮ ነው። አይ እንደዚህ ያደረገ የሚሆን ነገር ቢኖር ነው። ምንድን ነው ምን ነው የምታወራው? አንቺ ደግሞ እኮ ምንድን ነው ታዲያ? አንቺም እየተጠራጠርሽኝ ነው። እውነተኛ ሰው ብትሆን ማለት ያው እውነተኛ ሰው ከሆንክ እኮ ምንም የሚመጣብህ ነገር የለም። ያልሰራሁትን ያላደረኩትን ነገር አድርጋል የሚባል ነገር ሲመጣብኝ ታዲያ ከመናደድ ውጭ ምን ማድረግ ነበረብኝ? ለምን ትናደዳለህ? አሃ ይሄን ልታስወጣጭ ነው አንቺ። በቃ እነሱ ይዘሻቸው የመጣሽው ምኑን ነው ማስወጣጣ? የምታውቀው ነገር አለ? የምታውቀው ነገር ስላለ ነው እንደዚህ እያደረግህ ያለው። የምታውቀው ነገር እውነት የሚሰራ ከሆነ እሺ ታረግ። ስለዚህ ጉዳይ ልታስረዳኝ ትችላለህ? አንቺ ቁጭ በይ፣ ችግር የለውም እኮ። ስለዚህ ጉዳይ ልታስረዳኝ ትችላለህ ወይ? ምን ነው እቺ ምን አንቀጠቀጠው? ንገረኝ። ልታስረዳኝ ትችላለህ ወይ? ምንድነው? ይኸውልሽ አንተ ለዚህ ምንድነው? ከፈለክ ሌላ መረጃም ላወጣልህ እችላለሁ። እንዴት ልታውቅ ቻልክ? ይኸውልህ ዝም በል አሁን።
እንዴት ይሄን ሁሉ ነገር ይሄን ሁሉ መረጃ እንዴት ልታቅጫቅ? ወይኔ ማንቹ አንቺ ነሽ አይደል እዚህ ሁሉ መቀመቅ ውስጥ ይከተትሽ? አንቺ ነሽ አይደል? ትሰማኛለህ? እሷ የምትነካበት ምክንያት የለም። ይኸውልህ ስርዓት ያዝ። አየህ ስርዓት ነው ስርዓት ነው። ይኸውልህ ያደረገህ ስርዓት ነው። እኔ አይደለሁም። እሺ እሷን ትክክለኛ ማንነቷን አሁን ልንገርህ፣ ንገር። አንቺ ራስሽ ንገሪው። አሁን ማን እንደሆነች ትነግርሃለች። በደንብ ስማ፣ ቀና ብለህ ስማ። ንገሪው። እኔ ትክክለኛ ሰው አይደለሁም። እኔ የሰራውን ነገር ለማጋለጥ ነው የመጣሁት። ምን? ጁሻ ተረጋግተህ ስማኝ። ተረጋግተህ ስማኝ። የወንድሜ አንቺ ከሃዲ ትንሽ አታፍርም? ጭራሽ ደግሞ እንደዚህ አይነት ስራ ሰርተህ እኔ እውነት የወደድኩ መስሎ ነበር። እኔ አጭበርባሪ ሰው የምወድ ሰው አይደለሁም። ብር እና አንተ እኮ ብር ነገር ነው የሚገዛው። ፍቅር ይገባሃል አንተ? ያሬድ ንጉሴ ማለት ታናሽ ወንድሟ ነበር። እሺ አሁንስ ታናሽ ወንድሜን ያለ ቅጣቱ እስር ቤት አስገባኸው። ለብር ብለህ የበግ ለምድ ለብሶ የገባ ተኩላ ነሽ ለካ። ወይኔ አንተ ነህ ይሄንን እያደረክ ያለው። ወይኔ እኛ ንጹህ ሰው ነን። እኛ ንጹህ ሰው ነን። አንተ ነህ እንጂ ለብር ብለህ የሰው ሕይወት የምታበላሽ ሰይጣን አረመኔ የተረገምክ ነህ። ጨረሽ ደግሞ አሁንስ እሺ ተናገረኝ። ቅድም ውጡልኝ ምናምን የህግ ሰው ነኝ ስትል ንጹህ ነኝ። ቁጭ በል ወዴት ልትሄድ? ቁጭ በል ቁጭ በል አርፈህ ሰውዬው አርፈህ ቁጭ በል። ወይኔ እሺ አሁንስ ስለዚህ ጉዳይ የምታስረዳኝ ነገር አለ? ምኑን ነው ማስረዳ? በቃ የምትፈልገውን በሙሉ መረጃ እዛ ላይ ያገኛል። ከዚህ ውጪ መረጃ ነኝ ምን ልሰጥ እችላለሁ? ቅደድልኝ እሱን ወረቀት። ይኸውልህ አሁን ወይኔ ተበላሁ። ማትገኝ መስሎ ነበር እንደዛ እንትን ስትለኝ ነበር። ይኸውልህ ደግሜ ደጋግሜ እየነገርኩት ያለው ይሄንን መረጃ አንተ እንዴት አገኘ የሚለው ነገር እንጂ ለልጁ የተሰጠው ፍርድ አይደለም። ልጁ ሆነ የሚገባውን ፍርድ ነው ያገኘው። ወንድሜ እኮ ንጹህ ነው። ወንድሜ ንጹህ ነው። እንዴት ነው የሚያወራው እኮ? ይገባኛል። ንጹህ ቢሆንማ ያንን ቀፋፊ ወንጀል አይሰራም ነበር። መጀመሪያ ማጣራት አለብን። የህግ ጉዳይ ነው ያስፈራል። መጀመሪያ ማጣራት አለብን። እንዴት ነው እንደዚህ የምታረጉት? ህጉ በሚፈቅደው መሰረት ነው እንዴ? የምን ህግ ነው? የምን ህግ ነው? መጀመሪያ ህጉን አጣራ። መጀመሪያ እሺ አሁን ተረጋጋ። አሁን ስለ ወንድሜ ንጹህነት አይደለም አንተ የምትነግረኝ። እኔ የወንድሜ ንጹህነት እኔ አውቀዋለሁ። እንዴ ወንድሜ ጭራሽ ይገባዋል። የሚገባውን ነው የተደረገው። ምን ነው የሚገባው? ግን አንተ ይሄን መረጃ ማግኘት ብቻ ነው ደግሜ ደጋግሜ ያለ ሰውየው እየነገርኩህ ነው እኮ ጋዜጠኛ ነኝ እያልኩ ነው። አንተ በአንተ ቤት ደብቅ ይኸውልሽ አሁን ወይኔ በእናትህ እስኪ የሚያወራው ስማ። ትሰሚኛለሽ? ይገባኛል። ከሞት ፍርድ በላይ ሌላ ፍርድ ቢኖር ራሱ ቢፈረድበት በልጁ ደስ ይለኝ ነበር። እሺ እንዴት ነው ደስ የሚለን? አንተ ምን አግብቶ ነው? ቆይ የግል ጉዳይ አለበት አይደል? የግል ጉዳይ አለበት። ለሰራው ስራ ነው። ምን ነው ያደረገው ድርጊት ለመጀመሪያ ማጣራት አለበት። የታውቃል ሲጀመር ይሄ አይደለም ይገባል። አረመኔነት ነው። ይሄ ትልቅ ወንጀል ነው። እንደውም እሱ ነው መታሰር ያለበት። እሺ አዳምጪኝ አንዴ ተረጋጊና አዳምጪኝ። አውቃለሁ። ውጭ ይኸውልሽ ውጭ ከኛ ሰዎች ጋር ጠብቂኝ። አንዴ እኔ አናግረዋለሁ። እንዴት እንደሚያወራ ሰማሁም እንዴ? ሰምቼዋለሁ። ሳንሰው ይኸውልህ ከአንተ ጋር መጥቼ አወራለሁ። አንዴ ውጭ ጠብቂኝ። እሺ ወይኔ ወንደሰ ተኩላ ነበር ለካ ብቻ የኖርኩት። ወይኔ ማንችሎት ወይኔ እሺ አቶ ማንችሎት ሰራችሁልኝ። እርግብ መስላችሁ ገብታችሁ እባብ ሆናችሁብኝ። በጣም እየጮክ ነው ታውቀዋል። መጮህ ይነሳኝ። ስራ ተጋለጠ አይደል? መጮህ ይነሳኝ። አይገኝም ብለህ ደብቀህ ነበር አንተ። ይኸውልህ ይሄ የመጀመሪያ ነው። የመጀመሪያ ስለ ምን እንዳሰብክ ታውቃለህ? ይሄን ጉዳይ እኔ ጋር ሲመጣ በጣም ብዙ የሰራቸው ስህተቶች እንዳሉ እያሰብኩ ነው። አምጣቸዋ። እነሱን ፈልገና አይቀርም። ይኸውልህ ፈልፍዬ ጎልጉዬ አወጣቸዋለሁ። አምጣቸው። እሱ ነው አይቀርም። ይሄ አይቀርም። ይኸውልህ አሁን ሁሉንም ነገር እንድትነግረኝ እፈልጋለሁ። ምኑን ነው እንድነግረኝ የፈለግከው?
ለምን ይሄንን አደረክ? ማድረግ ስላለብኝ ሰውዬው በስርዓት ብታናገረኝ ይሻላል። ምን ልታስፈጭኝ ነው? ልታስቆላኝ? እኔ ማድረግ የሚገባህን አደረክ አይደል? የምትፈልገውን መረጃ አገኘህ አይደል? በቃ ሂዱልኝ። አሁን ከዚህ በኋላ አልፈልጋችሁም። በቃ የት ሂዱልኝ። በቃ አንተ ነህ እኛን ማትፈልገው? ንገረኝ። አንተ ነህ? አዎ አልፈልጋችሁም። ይኸውልህ አንተ ይሄኔ ማለት መፍቶ የለም። አንተ ከዚህ በኋላ እኔ የምልህን ነገር ብቻ የምታደርግ ሰው ነው። እያስገድድከኝ? እያዘዝኩ ነው። ስለዚህ ጉዳይ ደግሞ በጣም በቂ መረጃ አለኝ። ሌላው በተጨማሪ ይሄ የወረቀት ነው አይደለ? ከዚህ የተሻለ መረጃ ደግሞ ምን ልታመጣ ነው? ሌላ ደግሞ ምን ልታመጣ አሰብክ? አሁን ስርዓት ያዝ እያልኩ ነው። ተመኛለህ? እያስፈራራኸኝ ነው? አዎ ተመኛለህ? ይሄን ወረቀት እንዳታይ። ከዚህ የባሰ መረጃ አለ። ደግሞ ከዚህ የባሰ ምን መረጃ ልታመጣ ትችላለህ? እርግጠኛ ነህ? እናስ በቃ የምትፈልገውን መረጃ ካለበት ከጓዳ ፈልፍላ ወጣ አይደል? ሌላ ምን ቀረ ደግሞ ከዚህ ውጭ? ደግሞ ከቤቱ ያወጣሁትም ማለት ጭራሽ ከቤቱ ያወጣሁትም መረጃ አለ። ስለዚህ ቪዲዮ ልትነግረኝ ትችላለህ? ውጣልኝ! ውጣልኝ! በቃ ስልኩን ሰብረዋለሁ። ውጣልኝ! አንተ ሰውዬ ልታሳብረኝ ነው ዛሬ? ጭራሽ ከቤቴ ውስጥ ነው ይሄንን ማለት? ውጣልኝ ነው እኮ የምለው። ውጣልኝ! ውጣልኝ አልኩ እኮ። ውጣልኝ! ፖሊሶችም አሉ እዚህ። ውጣልኝ አልኩ እኮ። ውጣልኝ! በቃ ውጣልኝ እያልኩ አይደል እናንተ ሰይጣን! ውጣልኝ! ውጣልኝ አልኩ እኮ። ልቀቀኝ! ውጣልኝ! አንተ ሰይጣን! ውጣልኝ አልኩ እኮ። ውጣልኝ! ውጣልኝ! በቃ አልፈልግህም! አልፈልግህም! ውጣልኝ! ቁጭ በል። ሰማኝ? ሰይጣን! ምን ቀረ ከዚህ በኋላ? ምን ልትገለኝ ነው የመጣኸው? ማሰሪያውን አንጠልኝ። ምን ልትሆን ነበር? ልትገለኝ ነው? ግደለኛ! እሱ ነው የቀረ። አንተ አሁን የምር የህግ ሰው ነህ? አይመለከትም እሱ። ይኸውልህ ቁጭ በል እኮ ነው። ተው በቃ። ምን ቀረ? በቃ የምትፈልገውን በሙሉ መረጃ አይደል? አስጠፋልኝ በቃ ካሜራው። ከዛስ? በቃ ውጡልኝ ከቤቴ ውጡልኝ። ዝም ብዬማ አልወጣም የምፈልገውን ካላገኘሁ። አሁን ትነግረኛለህ ወይስ ምንድን ነው የምነግርህ? ሌላ ነገር ውስጥ እንግባ። ምንድን ነው የምነግርህ? የምትነግረኝ ነገር የለም? የለም። እርግጠኛ ነህ? አዎ ውጣልኝ እባክህ። በቃ ውጡልኝ። አስጠፋልኝ ካሜራውን በቃ። ካሜራውን አይጠፋም። እንደዚህ እየተናዘዝክ ፖሊስ ጣቢያ ሄደን እናወራታለን። ምን ከዚህ በላይ ምን ታመጣለህ? እርግጠኛ ነው የምትናገረው ነው ይላል? አዎ። ስለ ቤተሰቦቿን ይዤ የምመጣበት ምን ከዚህ በላይ ምን ታደርጋለህ? በቃ የምትፈልገው መረጃ በሙሉ አገኘህ እኮ። ማን ነው ይሄን እንድታደርግ ያደረገ? አይመለከትህም እሱ። ይኸውልህ ሰውዬ እስቲ አስበው፣ አንድ እውቅ የሆነ ጠበቃ በዚህ ወንጀል ተጠርጥሮ ሰበር ዜና ስትሆን በቂ መረጃ ይዣለሁ። እኔ ልተባበር እችላለሁ። ስለዚህ ትነግረኛለህ ወይስ ትብብሩ ይቀር? አልፈልግም። ውጡልኝ። በቃ ምንም የምነግርህ ነገር የለም። ውጣልኝ። ይኸውልህ ስሜትን እረዳዋለሁ። ምናልባት አንተ የህግ ሰው ነው። ይኸውልህ ትሰማኛለህ? ሰውዬው እጅን አርፈህ እኮ ነው ለነገሩ። ይኸውልህ ትሰማኛለህ? አርፈህ እንትን በል። ልትገፋኝ ነው? ለምንድን ነው የምገርፈህ? አልናገርም። እንድተባበር ትፈልጋለህ? አልፈልግም። ውጣልኝ እኮ ነው እያልኩ ያለሁት እኮ። ይሄን ዜና ሰበር ዜና ላድርገው? አድርገው በቃ። ከዚህ በላይ ምን ቀረ? በቃ አይቀርም።
ምንድነው እንደ ነገር የፈለግከው? ማን ነው ይሄንን እንድታደርግ ያስገደደ? ንገረኝ። እኔ ይኸውልህ እየጠየቅኩ ነው፣ ልተባበር ነው። በዚህ አልስማማም ካልክ ግን ነገሮች በጣም የተቀያየሩ ነው የሚሆኑት። እሺ ካሜራውን አስጠፋልኝ። እሺ ትነግራለህ? አስጠፋልኝ ካሜራውን። እርግጠኛ ነህ? ካሜራ እሱን ስልክ አጥፋልኝ አንዴ፣ በኋላ እናወራዋለን። ይኸውልህ አሁን ካሜራውን እንዲጠፋ ትፈልጋለህ? በቃ አስጠፋልኝ። ከዛ ትነግረኛለህ። ካሜራው ከጠፋ ችግር የለውም። እሺ ጎበዝ፣ ውጣልኝ ካሜራ ነው። አሁን ንገረኝ። ይኸው ሄዷል። ንገረኝ። ከመጀመሪያ እስከ መጨረሻ ስለዚህ ጉዳይ ማብራሪያ ይፈልጋለሁ። ቆይ ለምን ታስጨንቀኛለህ? እንዲህ እንድትል ሳይሆን ተስማምተን ልትነግረኝ ነው። ሰማኝ። ይኸውልህ በጣም ብዙ ስራ ያለብኝ ሰው ነኝ። ሰማኛለህ? በጣም ብዙ ስልክ እየተደወለ ነው። እሺ ካንተ ጋር ያለውን እዚህ እንጨርስ። ምን መሰለህ፣ ይኸውን የተፈረደበት ልጅ ያሬድ ይባላል። ጓደኛ አለው እና እህትህን ለእኔ ትሰጠኛለህ እያለው በአጋጣሚ እህቱን ሳያገኛት ይቀራል። እንዴት? ያሬድ እህቱን የሚሰጠው ጓደኛ ነበረ። ስለዚህ ሳይሰጠው ይቀራል። እዚህ ስልክ በጣም በተደጋጋሚ እያስቸገረኝ ነው። አንዴ ጠብቀኝ። አሁን ስራ ላይ ነኝ። ስለዚህ ሌላ ማውራት ካለብህ በኋላ ታወራቸዋለህ። እሺ ቀጥል። ሙሉ መረጃውን ነው እንድትነግረኝ የምፈልገው። ንገረኝ። እሺ ምን መሰለህ፣ ያሬድ ጓደኛ ነበረው ብሩክ የሚባል እና ብሩክ ያሬድን እህት በጣም ያፈቅራት ነበር፣ በጣምም ይወዳት ነበር። ስለዚህ እህትን አጋባኝ ሲለው ፈቃደኛ አልነበረም ያሬድ። በጭራሽ እንዳታስበው እህቴ ላንተ አልደረልህም እያለ ያስቸግረው ነበር። በመሀል ልጅቷ ወደ ውጭ ተነስታ ትሄዳለች። ስትሄድ ያሬድ ጓደኛ ብሩክ ይባላል ያሬድን መበቀል ግዴታ ሆኖበት ነበር። ስለዚህ ብሩክ የያሬድ ጓደኛ ማለት ነው ወንጀል ይሰራል። ገብቷል አይደለም? እሺ ወንጀል ሰራ። የስርቆት ወንጀል በሌሊት ፈጸመ። ከዛም ባለቤቱን ገደለ። ሚስትና ልጁንም እንደዚሁ ደፍሮ ገደላቸው። ቅድም የነገርኩህን ኬዝ ማለት ነው አይደለ? አዎ እሺ አዎ ደፍሮ ገደላቸው። ከዛ በኋላ ይሄኛውን ወንጀል ያሬድ እንዳደረገው አድርገህ መረጃ ያዝልኝና ለአንተ ደግሞ ዳጎስ ያለ ብር እሰጥሃለሁ አለኝ። እንዴት አድርገው? አንተ ጉዳዩ እንዴት ነው የምትቀይረው? ጉዳዩን ብሩክ የፈጸመውን ድርጊት ያሬድ እንዳደረገው መረጃው ብሩክ የሰራቸው መጥፎ ነገሮች በሙሉ ያሬድ እንዳደረገው አድርገህ መረጃ ያዝልኝ አለኝ። ከዛ ለኔ ደግሞ ጠቃሚ ብር እንደሚሰጠኝ ተስማማን። እንደዛ ለብሩ ስል ብሩክ ሳይሆን ያሬድ ድርጊቱን እንደፈጸመውና ሰዎቹንም የገደለ የደፈረውም ሰውየውንም የገደለው የስርቆት ወንጀልም የፈጸመው ሙሉ መረጃዎቹን አሰባስቤ ያሬድ እንዳደረገና ፍርዱ በያሬድ እንዲሆን ብሩክ ምንም እንዳላደረገ እንዲሆን ነገር ግን ለኔ ደግሞ ደጎስ ያለ ብር እንደሚሰጠኝ አወራን። በዚህ ተስማማን። ያው ፍርዱ የተፈረደው በዚህ ምክንያት ነው። ሲጀመር ያሬድ እንዴት ሊያዝ ቻለ? እሱ መሆኑ እንዴት ሊጠረጠር ቻለ? ያሬድ እሱን እንዳደረገው በምን እንዴት ሊያዝ ቻለ? ምንድን ነው ተጠርጣሪ ያደረገበት ምክንያት? ንገረኝ። አሁን ሁሉንም ነገር ነግረኛል።
ምን ነው እችን ለመናገር በጣም ፈራ። ንገረኝ። ምን መሰለህ አንድ ወንጀል እንደተፈጸመ ፖሊስ ነው የሚደርሰው። የማህበረሰብ ፖሊስ ይደርሳል እዛ ችግር የተፈጠረበት ቦታ። ስለዚህ ብሩክ በትክክል ያሬድ ወንጀሉን እንደፈጸመ ለማስመሰል ያሬድ በማያውቅበት መልኩ ብሩክ የያሬድን መታወቂያ እዚያ ቤት ውስጥ ጥሎት ተገኘ። ስለዚህ ያ የሚመስለው ምንድነው ያሬድ ወንጀሉን ሰርቶ ለማምለጥ ሲል በአጋጣሚ ዋሌቱን ጥሎ እዛ እንደተገኘና ድርጊቱን የፈጸመው ሰው በሌሊት ነው። መረጃውን ያገኙ ፖሊሶች በመታወቂያውና መታወቂያው ላይ ባለው ፎቶ ሙሉ በሙሉ እሱ መሆኑን ማረጋገጥ ስላለባቸው በዚህ መልኩ እሱ እንዲፈረድበት ተወስኗል። ሌላ የቀረ ነገር አለ? ስለዚህ ብሩክ የያሬድን መታወቂያ ወሰደ። ከዛ ብሩክ ይሄን ወንጀል ፈጸመ፣ መታወቂያውን ጥሎ ያሬድ እንደሆነ እንዲታወቅ አደረገ ማለት ነው። አንተም በዚህ እምነት ተቀበልከው። በቃ ከዚህ ውጭ ሌላም ጠይቄ ነገር አለ? ምን ያህል ነው የከፈለው? እሱ ምን ያደርግልሃል? በቃ ለኔ የሚጠቅመኝን ብር ሰጥቶኛል። እርግጠኛ ነኝ። ግን ቪዲዮ ላይ ስማኝ፣ በነገር ቪዲዮ ላይ እኔ ያስኩበት ቪዲዮ ላይ ብሩ እንዳነሰ ሁሉ ስትናገር ነበር እኮ። ጨምሮኛል። ከዛ በኋላ አነሰኝ ያልኩትን ብር አስተካክሎ ሰጥቶኛል ለኔ። ከዛ አንተ አይደረስብኝም ብለህ መረጃ ምናምን ማጥፋት ነው። አሁን ባይሉ ማን እንደሆነ አወቅ? ገባ? አሁን ገባኝ ነው። ስለዚህ ለኔ ብታካፍለኝ ይሻላል ወይስ አንተ እውነትን ለማውጣት ለተጎዱ ወገኖች ሆናለሁ ብለህ አይደል እኔ መረጃ ስታወጣ የነበረው? አንተም እንደኔ ብር መብላት ማለት የሚጠቅም ነገር ካገኘ ለምን ጊዜን አቃጥላለሁ? ሁሉም ሰው የሚለፋ እኮ ለማግኘት የተሻለ ኑሮ ለመኖር ነው። እውነት። አንተም ለገንዘብ አይደል እዚህ ውስጥ የገባው? ታዲያ እኮ አሁን ብሩን እንዳካፍልህ ነው የምትፈልገው? አይሻልም? እሺ አንድ ውለታ ዋለልኝ። ምን ላድርግ? ይህንን መረጃ ለማንም ህጋዊ አካል አታቅርብ። የፈለከውን ያህል ዳጎስ ያለ ብር እሰጥሃለሁ። መረጃዎቹን በሙሉ ግን አጥፋልኝ። እርግጠኛ ነህ? ምን ያህል ትሰጠኛለህ? በቃ ደስ ያለህን እሰጥሃለሁ። እርግጠኛ ነህ? አዎ። ስለዚህ ፋይሉ እንዲጠፋ ትፈልጋለህ? በቃ የእስካሁን ትሰማኛለህ? ሰውዬው እኔ እንዳንተ አይነት በሰው ላብ በሰው ደም እጅ የተጨማለቀ ቆሻሻ ሰው አይደለሁም። አንተን ይኸውልህ አሁን እንዳንተ አይነት ሰው ጋር እኔ መቼም ልስማማ አልችልም። መቼም። በነገራችን ላይ እስካሁን ካሜራው አልጠፋም ነበር። ካሜራማን አቤት። ና አያረለ አንተ ብቻ ብልጥ አይደለም። እሺ እና ሳታጠፋው ነው እንደዚህ የምታደርገኝ? ቆይ ምን በደልኩ ግን? አንተ ምን ትበደላለህ? ንገረኝ፣ አንተ ምን ትበደላለህ? ይኸውልህ ከአንተ ጋር ሲናቃጥለው ጊዜ ነው። እሱን ቀሪውን ነገር ህግ ቦታ ሄደን እናወራለን። ሰምተኛል? ፖሊስ ጣቢያ ሄደን እናወራለን። እባክህ የፈለግከውን ያህል ልስጥ። በእናትህ አትውሰደኝ። ጊዜን አታቃጥልብኝ። እባክህን አትውሰደኝ። በቃ የትም አትውሰደኝ። እባክህ መስኪ እንግዲህ የተፈጠረውን ነገር አይተሻል። ከኔ ጋርም ሰጣ ገባ ውስጥ ገብቷል። ከአንቺ ጋርም እያየሽው ነው አይደለ? እና አሁን እንግዲህ እና ወንደሰን ከፖሊስ ጋር ሆነው ወደ ህግ ቦታ ወስደውታል። እዛ ደግሞ ሄደን ምን ይፈጠራል የህግ ሂደቱ ምናምን እያንዳንዱ ምን እንከታተል ይሆናል። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም በእውነት በቃ ቤተሰባችንን የታደግክልን ከሞት ነው ያዳንከን ማለት ይቻላል። እኔ ስደውልልኝ እኔ አላመንኩም ነበር። የሆነ ሶሻል ሚዲያ ላይ መቀባበያ የምታደርገው ነበር የመሰለኝ። እግዚአብሔር ነው ማለት
በቃ እንደዚህ እዚህ ደረጃ አልጠበቅኩም ነበር። ቅድም አይተዋል እንዴት በጣም በቃ ከባድ ሰው ናቸው። በጣም በቃ የሰው ህይወት ላይ እንደዚህ መጫወት አስበው። ወንድሜ ምንም ባላጠፋው እስር ቤት ያውም የጨለማ እስር ቤት አስገብተው ቢያጠፋ አጥፍተህ ራሱ ይከብዳል ሰው ታውቃለህ። ግን ሳታጠፋ አይደለም እና በቃ ፍትህ በመገኘቱ እኔ በጣም ነው ደስ ያለኝ። እግዚአብሔር ይስጥልኝ። እኔ ምንም አላደረኩም። በዚህ ጉዳይ እናታችን ልትሞት ትችል ነበር። አባታችንም እንደዛው በቃ ብቻችንን ነበር የምንቀረው። ወንድሜም እስር ቤት መቀመቅ ነበር የሚቀረው። በጣም በቃ ትልቅ ስራ ነው እየሰራክ ያለው። በእውነት ትልቅ ስራ ነው። በቃ እኔ ጭራሽ የማይታመን ስራ ነው። ፖሊስ እንኳን ወታደር እንኳን የማያደርገውን ስራ ነው እየሰራክ ያለው። እውነት እግዚአብሔር ይስጥልኝ። አይገባም የምር አይገባም። ተረጋጊ። በጣም ነው የምናመሰግነው። በጣም ህይወቱን ያተረፍክለት እኮ በቃ አታልቅሽ። በጣም ትልቅ ስራ ነው የሰራሽው አንቺ ራሱ በጣም ትልቅ ስራ። እንደዚህ አልጠበቅኩሽም ነበር። በእውነት አድገሻል ማለት ነው። እግዚአብሔር ይስጥልኝ። በቃ አሁን ያለፈ አልፏል። ስለዚህ አሁን ቀጣይ ደግሞ እዛ ያለውን ነገር ያው ብሩክ እዚህ እጁ ላይ እንዳለበት ነው የነገረኝ። በነገራችን ላይ ስለ ብሩክ እሷ ብዙ ነገር ነግራኛለች። ያው አንቺም ታውቂዋለሽ እንግዲህ። አዎ በጣም በቃ ከባድ ስራ ነው የሰራው ማለት በቃ ይገባዋል። የቅጣት በጣም ይገባዋል። ሁለት ወንጀል ነው የሰራው። አንደኛ ይሄ ሁላ ነገር አድርጎ ደፍሮ ስንት ህይወት አበላሽቶ እንደገና ደግሞ አሳቦ በወንድሜ ማሳበቡ ራሱ ሌላ ወንጀል በስም ማጥፋት ነውና እንዳልኩሽ ነው። ሁሉን ነገር እዛ ሄደን በዝርዝር ማለት የህግ ሂደቱን ተከትለን እኛ ጋር ያሉንም መረጃዎች ይዘን ምን አቅርበን እንግዲህ ሁለቱንም ለህግ የምናቀርብ ይሆናል። እናንተ ግን ተረጋጉ። ቤተሰብ ጋር እናታችሁም ታማ ሆስፒታል እንዳለች ነው የነገረችኝ። ስለዚህ እሱን ነገር እናንተ በርቱ። የዚህ የቤቱን ጉዳይ አንቺ እንዴት እንደምታደርጊ አላውቅም። አንቺ እንትን በይ። ምናልባት ማንኛውንም ነገር እኔ ማገዝ ያለብኝ ነገር ኤኒ ታይም ደውሉልኝ። በፈለጋችሁት ሰዓት እናግዘን እንደዚህ የሚለውን ነገር ሁሉንም ነገር ንገሩኝ። ምንም ችግር የለም። ወጣዋለሁ። ሌላውን ነገር ተወልኝ። ብቻ ወንድሜ ነፃ ወጥቶ በቃ ከእስር ቤት ከሞት ፍርድ በቃ ሞት ፍርድ ላይ የተፈረደበትና ነፃ መሆኑ ራሱ ለኔ በቃ ትርፍ ነገር ነው። ሌላው ነገር ትርፍ ነው፣ ችግር የለውም። እኔ ነፃ እንዲወጣልኝ ነው የምፈልገው። እውነተኛ ፍትህ እንዲገኝ ነው የምፈልገው። ሌላው ነገር ችግር የለውም። እኔ አስተካክለዋለሁ። በዚህ አጋጣሚ ግን አንቺን ሳላመሰግን ማለፍ አልፈልግም። ምክንያቱም ይህን ነገር ለማስተካከል ብለሽ እዛ በጣም ብዙ ነገር አለ። ሰው ከዚህ ወደዛ በመሄድ በሚጓጋበት እንትን ወንድሜን ብለሽ ይህን ነገር ለማስተካከል እዚህ ድረስ በመምጣትሽ የሞት ፍርድ እኮ ነው። ይሄ እኮ ቀላል ጉዳይ አይደለም። እንኳን የሞት ፍርድ ሊፈረድበት ሆኖ እንደዚህ እናት ራሱ ታማ እኮ ትመጣለህ፣ ይቀራል፣ ሁሉም ነገር ይቀራል። ከቤተሰብ የሚበልጥ ነገር ምንም አይኖርም። እና በቃ ወንድሜን ነፃ ማለት እዚህ ድረስ ልፋቴም ደግሞ ከንቱ አልቀረም። እዚህ ድረስ መጥቼ በመስተካከሉ በጣም ነው ደስ ያለኝ። አንተንም በጣም አመሰግናለሁ። ምንም ችግር የለም። አብሰላትም በዚሁ አጋጣሚ ያው አሁን ሁሉን ነገር ለማስተካከል እንትን ብያለሁ። ስለሁልሽ ቶሎ በመምጣትሽም በጣም ነው የማመሰግነው። እኛንም እንደውም አንተ ማመስገን የለብንም። በጣም ነው የምናመሰግነው። ያው ስራዬን ነው የሰራሁት እንግዲህ በጣም ነው የምናመሰግነው። በጣም ችግር የለውም። እንግዲህ ውድ ተመልካቾቼ የተፈጠረውን ነገር እንዳያችሁት ነው። እንግዲህ ጠበቃው ሁሉን ነገር ተናግሮናል። ወንደሰን እና ሌሎች የህግ አካላት ወደ ጣቢያ ወስደውታል። እዛ ሄደን ደግሞ እኔ ጋርም ያሉ የሰነድም የቪዲዮ ማስረጃዎች አሉ፣ የድምጽ ቅጂዎችም አሉ። እነሱን ወስደን ደግሞ ቀጣይ ምን ማድረግ አለብን የሚለውን ነገር ከህግ አካላት ጋር የምናወራ ይሆናል። በዚህ አጋጣሚ ያው የብሩክንም ጉዳይ ምን ተወው አይደለም፣ ምክንያቱም እጁ እንዳለበት ነው ጠበቃው ሁሉንም ነገር ነግሮናል። ስለዚህ ቀጣይ ስራችን ደግሞ ብሩክን ይዘነው ሁሉንም ነገር የምናጣራ ይሆናል። እናንተ ደግሞ እስካሁን ድረስ አብሮነታችሁ ስላልተለየን እጅግ በጣም ነው የምናመሰግነው። እባካችሁ እነዚህ ነገሮች ደጋግመን ላይክ፣ ሼር አድርጉ የምንለው እይታ እንዲያገኝ ነው። እይታ ሲያገኝ አንደኛ እንደዚህ አይነት ስራዎች ይጋለጣሉ፣ ሁለተኛ ማህበረሰቡ ይማራል፣ ሶስተኛ ደግሞ ጥቆማዎች፣ መረጃዎች እኛ ጋር ይደርሳሉ። ስለዚህ በየቦታው እንድንደርስ ይጠቅመናልና ላይክ ሼር እያደረጋችሁ ተባብሩን እንላለሁ። ሰብስክራይብ ያላደረገ ሰብስክራይብ ያድርጉ። ቤተሰብ እንውላለን። እስካሁን ለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ